ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንግዲህ ሞኖ ሪል ስቴት እያስገነባቸው የሚገኙ አፓርትመንቶች አየር ጤና ላይ በጣም በፍጥነት እየተሸጡ ነው የሚገኙት። እናንተም ያው የፈለጋችሁትን አማራጭ መግዛት የምትችሉበት ሁኔታ አለ። የካሬ አማራጮቹ፣ የዋጋ ሁኔታው፣ አከፋፈሉ ምን ይመስላል ብላችሁ ለምትጠይቁኝ ሰዎች እንግዲህ በግልጽ ልነግራችሁ ነው የመጣሁት። እንግዲህ የካሬ ዋጋው በ69500 ብር ነው እንግዲህ እየተሸጠ የሚገኘው። 69500 የአንድ ካሬ ዋጋው ነው። ከ97 ካሬ ጀምሮ እስከ 194 ካሬ ባለ 3 መኝታ ድረስ ሰፊ የቤቶች አማራጭ አለ ማለት ነው። እንግዲህ ከነዚህን ቤቶች በ8% ቅድመ ክፍያ ነው መግዛት የምትችሉት። ነገር ግን ከፍ አድርገን እንከፍላለን ካላችሁ ደግሞ በከፈላችሁበት መጠን ዲስካውንቶች ይኖራሉ ማለት ነው። ከ5% ጀምሮ እስከ 30% የሚደርሱ ዲስካውንቶች እናደርጋለን። እንግዲህ አፓርትመንቶቹ ኮምፓውንድ ውስጥ ነው የሚገነቡት። ኮምፓውንድ አፓርትመንት ነው የሚባለው። ወደ 5 ቢልዲንግ ነው እንግዲህ የሚገነባው። ኮምፓውንድ አፓርትመንትን ምን ለየት ያደርገዋል ካላችሁኝ ደግሞ ያው ኮምፓውንድ አፓርትመንት ሲሆን ምንድነው ብዙ አሚኒቲዎች ውስጡ ላይ ይኖራሉ። መዋኛ ገንዳ፣ የልጆች መጫወቻ፣ ግሪን ኤሪያ፣ በጣም ብዙ አሚኒቲዎች ውስጡ ላይ ያሉና እነሱን ነገሮች ሁሉ አጠቃሉ የያዘ ቤትን ብቻ ወይም አፓርትመንትን ብቻ ሳይሆን አኗኗርን ነው የምትገዙት፣ ህይወትን ነው የምትገዙት፣ ኑሮን ነው የምትገዙት። ለሶሻል ላይፍ በጣም ምቹ የሆነ ማለት ነው። አንዳንዴ ምንድነው ሲንግል አፓርትመንት ሲሆን ጀስት ቤት አላችሁ፣ ነገር ግን ወጣ ስትሉ ወደ አስፋልት ነው የምትወጡት። በግራ በኩል ስታዩ የሌላ ሰው ቤት ነው፣ በቀኝ በኩል ስታዩ ሌላ ነገር ነው ያለው ማለት ነውና ይሄ ግን ኮምፓውንዱ ሙሉ በሙሉ ሙዳችሁ ባይሆን ከቤት መውጣት ባትፈልጉ የሆነ ካፌ ግሮሰሪ ምናምን መሄድ ባትፈልጉ እዚሁ ኮምፓውንድ ውስጥ ተንቀሳቅሳችሁ መጽሐፍ እያነበባችሁ ልጆችን እያጫወታችሁ የእረፍት ቀናችሁን የምታሳልፉበት ወላጆቻችሁ ጋር ጥሩ ጊዜ የምታሳልፉበት አሪፍ ኮምፓውንድ ግቢ ነው እየተገነባ የሚገኘው። አየር ጤና አካባቢ ለመኖር ምቹ የሆነ እጅግ ተስማሚ አየር ያለበት ቦታ ነው። እዚህ አካባቢ ላይ እንግዲህ ቀደም ብዬ እንደነገርኳችሁ በካሬ 69500 ብር ብቻ ነው እየተሸጠ የሚገኘው። 69500 ብር ማለት በጣም በቅናሽ ዋጋ ነው። እንግዲህ ከሪል ስቴት ከሌሎች ሪል ስቴቶች ሽያጭ አንጻር ስናየው በጣም ቆንጆ ዋጋ ነው። ይህም ብቻ አይደለም፣ ምናልባት 100% እንከፍላለን ዲስካውንት ማግኘት እንፈልጋለን ካላችሁ ደግሞ እስከ 30% ዲስካውንት ስላለ የካሬ ዋጋው ከ69000 ወደ 48000 ብር ዝቅ ይላል። አሁን ሙሉ ክፍያ እንከፍላለን ካላችሁ 97 ካሬ ባለ 2 መኝታ በቅድመ ክፍያ ብቻ ከገዛችሁ በካሬ 69500 ብር ነው። ሙሉ ክፍያው 6,700,000 ብር ይሆናል። ቅድመ ክፍያው 8% 530,000 ብር ይሆናል። ነገር ግን ሙሉ ክፍያውን እንከፍላለን ካላችሁ 30% ዲስካውንት ስለምታገኙ በካሬ በ48000 ብር ስትገዙ ጠቅላላ ክፍያው 4,700,000 ብር አካባቢ ይሆናል ማለት ነው። ከ2 ሚሊዮን ብር በላይ ዳጎስ ያለ ቅናሽ ታገኛላችሁ ማለት ነው። ይህ ብቻ አይደለም፣ ሞኖ ሪል ስቴት ግንባታውን በፍጥነት እያካሄደ ነው የሚገኘው። ይሄ አፓርትመንት ራሱ ሽያጭ ላይ ያለ አፓርትመንት ነው። ከዚህ ቀጥሎ ሌሎች አፓርትመንቶችም አሉ፣ ሌሎች ብሎኮችም አሉ። ይህ ብሎክ ራሱ ሽያጭ ላይ ያለ ብሎክ ነው ማለት ነውና ይህ ብቻ ሳይሆን ደግሞ የባንክ አማራጩም በጣም ምቹ ነው። የባንክ አማራጭ ስንል እንዴት ነው? 50% ከፍላችሁ 50%ቱን በባንክ ማያያዝ ትችላላችሁ። 50-50 የባንክ አማራጭ ማለት ነው። ያ ማለት እንዴት ነው? 50%ቱን እስክትገቡበት ቤቱን እስክትረከቡ ሃንድል እስከምታደርጉ ድረስ ትከፍላላችሁ፣ ቀስ እያደረጋችሁ ማለት ነው። ቀሪውን 50% ደግሞ እየኖራችሁበት በ10 ዓመት ውስጥ ያለምንም ኢንተረስት ሬት በዜሮ ኢንተረስት ሬት መክፈል ትችላላችሁ ማለት ነው። እንግዲህ ይሄም በጣም ትልቅ አድቫንቴጅ ነው። እንግዲህ የ97 ካሬ ባለ 2 መኝታ ትንሹ ያለው ቤታችን 50% ክፍያው ወደ 3.4 ሚሊዮን አካባቢ ይሆናል። እሱን እስክትገቡበት ድረስ ትከፍሉና እስክትረከቡ ድረስ ከ2 ዓመት ድረስ ከዛ በኋላ ደግሞ ያለውን ቀሪ ክፍያ እስከ 10 ዓመት ድረስ ያለምንም ተጨማሪ ወለድ መክፈል ትችላላችሁ ማለት ነው። ይሄ በጣም ቆንጆ አማራጭ በተለይ ለነጋዴዎች ብር ለምታገላብጡ ሰዎች በጣም ጥሩ አማራጭ ነው። ያን 50% እየነገራችሁበት ታተርፋላችሁ፣ ትሰሩበታላችሁ። ስለዚህ ይሄንን አማራጭ መጠቀም ትችላላችሁ። ነገር ግን ሙሉ በሙሉ ባትከፍሉ በ8% ቅድመ ክፍያ ብቻ በ530,000 ብር የቤት ባለቤት መሆን ትችላላችሁ። ቀሪ ክፍያዎችንስ እንዴት ነው የምናደርገው ካላችሁ ደግሞ ቀሪ ክፍያዎቹን ቀስ አድርጋችሁ በ12 ዙር ክፍያ ከ10 ዙር እስከ 12 ዙር ያለ ምንም መጨናነቅ ማለት ነው 8% እያደረጋችሁ ቀስ እያደረጋችሁ መክፈል የምትችሉበት ቆንጆ ሁኔታ ተመቻችቷል። ይሄኛው አሁን ያለንበት ቢልዲንግ እስከ 7ኛ ፎቅ ተገንብቷል። ኦልሞስት 50% በሚባል ደረጃ አሪፍ የግንባታ ሂደት ላይ ያለው ማለት ነው። ሌሎችም በጅምር ላይ ያሉ ቢልዲንጎች አሉ። ምናልባት ቀስ እያደረግን ነው መክፈል የምንፈልገው የምትሉ ካላችሁ ከኋላ ያሉትን በ3 ዓመት ውስጥ የምናስረክባቸውን ቤቶች መግዛት ትችላላችሁ። ነገር ግን ቶሎ መረከብ የምትፈልጉ ይሄንን ከ1 ዓመት ተኩል እስከ 2 ዓመት ድረስ የምናስረክባቸውን አፓርትመንቶች እዚህ ቢልዲንግ ላይ እዚህ ብሎክ ላይ ያሉ አፓርትመንቶችን መግዛት ትችላላችሁ።
እዚህ ብሎክ ላይም ከ104 ካሬ ባለ 2 መኝታ እስከ 194 ካሬ ባለ 3 መኝታ ድረስ የቤት አማራጮች አሉን ማለት ነው። ከዚህ ጋር ተያይዞ እንግዲህ እዚህኛው ብሎክ ላይ በፍሎር ወደ 6 ቤቶች አሉ። 6 ቤቶች 3 ሊፍት ይጠቀማሉ ማለት ያ ማለት ለሁለት ቤት አንድ ሊፍት እንደማለት ነው። 3 ሊፍት አለ። ምንም አይነት መጨናነቅ አይኖርም። እንግዲህ ደረጃዎች አሉ፣ ሊፍት አለ። ምንም አይነት የመብራት መቆራረጥ አይኖርም ማለት ነው። ይሄ ማለት እንዴት ነው? እንግዲህ ባካፕ ጄኔሬተር አለ። ምንም አይነት መቆራረጥ አይኖርም። መብራት ሲሄድ በራሱ ጊዜ የሚነሳ ጄኔሬተር አለ። የውሃ ታንከር አለ። በጣም ትላልቅ ታንከሮች ከላይም ከስርም ይኖራሉ። ከዛ በተጨማሪ ደግሞ የከርሰ ምድር ውሃ አለ ማለት ነውና እነዚህ ነገሮች ላይፍን ያቀሉላችኋል። ውሃ ሄደ መጣ የለም፣ መብራት ሄደ መጣ የለም። ያ ነገር በጣም ቆንጆ ይሆናል ማለት ነው። ስለዚህ እነዚህ በጣም ቆንጆ አማራጮች አሉ። ይህንን አማራጭ እያዩ ደግሞ ብዙዎች እየገዙ ነው ያሉት። ግንባታ ሂደቱ በጣም አሪፍ ነው። የሚገኝበት ሎኬሽን ደግሞ አየር ጤና አደባባይ አጠገብ ላይ ነው። እንግዲህ አስፋልት አጠገብ ላይ ነው ያለ ነው። ይሄ በጣም ጥሩ ነገር ነው ማለት ነው። በጣም ቆንጆ በሆነ ዲስካውንት፣ ቆንጆ በሆነ ሎኬሽን፣ ቆንጆ በሆኑ የባንክ ኦፈሮች መተናል። እንዲሁም ጂምናዚየም፣ ስፓ የተለያዩ አገልግሎቶችንም ውስጡ ላይ ያካተቱ አፓርትመንቶች ናቸው እየተሸጡ ያሉት። ባለ 2 ባለ 3 አሉ። እንግዲህ ዲቴል ነገሮችን ደግሞ እየደወላችሁ ማግኘት ትችላላችሁ። ቀጥታ መደወል ማትችሉ በተለያዩ የዓለም ሀገራት ያላችሁ ደግሞ በቴሌግራም ዋትስአፕ፣ ኢሞና ቫይበር ላይም ልትደውሉልን ልታናግሩን ትችላላችሁ። ሎኬሽኑ ላይ ደግሞ ተገኝታችሁ ያለውን ሙሉ ነገር ግንባታውን ሂደቱንም ማወቅ ትችላላችሁ።